እናቴ ቤት ውስጥ እኮ ጥሎኝ ብቻውን ያደረው ወጥቶ ነው ያደረው። እሱ ነው ሰላም የምለው። ለምን ሰላም የምልህ አንተ ምንድነው? ልጄ አምኜ ነው የሰጠው። ለምንድነው እንደዚህ የምታደርጋት? እናትህ ብትሆን ምንድነው ከናንተ ጋር አትወርድም እንዴ? ቤት የላትም እንዴ? እንዴት ነው? ምን ማለት ነው? እኔ እንደዚህ ቅልስልስ ስትል ጨዋለች ቆንጆ ልጅ ትመስለኝ ነበር። ልጄን አሰቃየሃት እኮ እንዴ! ምን አይነት ባለጌ ነው? ምን አይነት ባለጌ ነው? አላዛር ምን አይነት ሰው ነው? እንደዚህ እኮ አትመስለኝም ነበር እኔ እናትህን እሷስ ለምንድን ነው መስመር የማትዘው? አንተ እኮ የቤት አባወራ ነህ። ትንሽ ልጅ አይደለህም፣ ትልቅ ሰው ነህ። የቤት አባወራ ነህ አንተ። እናትህስ ለምንድን ነው መስመር የማትዘው? እኔ ጣልቃ ገብቼ አውቃለሁ እንዴ? በኑሯችሁ ለምንድን ነው ሰው የምታስገቡት? ሚዲያስ ላይ ለምን ታወጣታላችሁ? ምስጢራችሁ አትደብቁ። ምን ማለት ነው? እንደዚህ ሀገር ከሚያወራ ድረስ እኔ እኮ ትንሽ ሆኜ ነው የወጣሁት። ትንሽ ሆኜ ነው የወጣሁት። በዛ ህዝብ ላይ ትንሽ ሆኜ ሁሉም ሲወቅሰኝ እኔ አብጄ ነው የመጣሁት። ነው እኮ ኑሮ መምራት አትችልም እንዴ? እሷም ቤቷ ትምራ፣ አንተም ቤት ምራ። ምንም ነገር አልፈልግም። በቃ ስልኬንም አጠፋለሁ፣ አታገኙኝም። እኔ እንደዚህ ሁለተኛ ብታደርጉ እኔ ይኸው ጌታ ነው በቃ ሁለተኛ እኔ እንዳልሰማ ነግሬያለሁ። በኋላ እንዴ ወዳጅ አለ፣ ጠላት አለ፣ ስንት ነገር አለ። እናንተ ምን ነው እቃቃ አይደለም እኮ ኑሮ፣ እቃቃ አይደለም ቤት። እኛ እንደዚህ ማድረግ አልችልም። እቃቃ አይደለም ኑሮ። ትዳ ስርዓት ጠብቁ፣ አስተካክሉ። ስታስተካክሉ ደውሉልኝ። ሰላም ሰላም፣ ውዴኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ሰሞኑ እየተፈጠረ ያለው ነገር በደንብ ታውቃላችሁ። ትንሽ እውነት ለመናገር ከባድ ጊዜ ነው እያሳለፍን ያለ ነው። ይከብዳል በጣም እውነት ለመናገር ማለት ያው ብዙዎቻችሁ አንዳንዶቻችሁ እውነት ላይ አይመስላችሁም። ግን አንደኛ ይሄ የእውነትም በካሜራ የተጀመረ ነገር ስለሆነ ላይፋችንም ሁሌም በካሜራ ስለሆነ በቃ እኔ እንጃ በቃ ዝም ብለን ነው በቃ ያለውን ነገር እያሳየናችሁ ያለው። ምክንያቱም ይሄ ነገር የጀመረው ጸቡም ሁሉም ነገር የጀመረው በካሜራ ስለሆነ ነው ይዘን የምንወጣው ገመናችንን። በርግጥ ይሄ ባይሆን ቆንጆ ነው፣ ግን ሁሉም በልህ የተነሳ የሆነ ያ ሰው እንዲካረኩትማ ሰው ሚዲያ ላይ ሲወጣ እንደዚህ ይሆናል እንዲሆናል በሚል ነገር በጣም ነገሮች ተፋፍሞ የማይሆን ነገር ውስጥ ገብቷልና በጣም ነው የሚያስጠላ እውነት ለመናገር በጣም ይከብዳል። ማለት እንዴት ብዬ ልንገራችሁ? ጸብ ምናምን ያስጠላል እኮ ሲጀመር አይደል እንዴ? ከሰው ጋር የሆነ መነጋገር የሆነ ነገር ውስጥ መግባት ምናምን በጣም ነው የሚያስጠላውና እኔ የምሬ ነው በጣም ለኔ ከባድ ነው። ትንሳኤ ይሄ ስብዕና አልነበራትም፣ ተናጋሪ አልነበረችም። እኔ እንጃ ሳትፈልጉ አንዳንድ ሰዎች ሌላ ማንነት እንዲኖራችሁ ነው የሚያደርጓችሁ። ሌላ ማንነት እንዲኖሩ ያደርጓችኋል ስላችሁ ምንድነው የሆነ አዲስ ማንነት እንዲኖራችሁ ያደርጋል። ለካ ሰዎች ወደው አይደለም ተሳዳቢ የሚሆኑት ተናጋሪ የሚሆኑት ወደው አይደለም። ይሄን ያልኳችሁ ምክንያት ምንድነው? ሳትፈልጉ ሌላ ስብዕና እንዲኖራችሁ ትደረጋላችሁ በነገሮች ጫና ሲበዛባችሁ ምናምንና ገና እኔ ትዳሬን ገና ሳላጣጥም ብዙ ነገር ማሳለፍ ሲገባን እንደዚህ አይነት ነገር ውስጥ ገባለሁ ብዬ አላስብም ነበርና ከሱ ጋር ደግሞ ፍቅረኛ ሆኜ ገርልፍሬንድ ቦይፍሬንድ እየተባባልን በነበረ ሰዓት በጣም ሰላም ነበረ። ያ እዛ ጋር ባንገነባው ፍቅራችንን አሁን ላይ እውነት ለመናገር ይቆያል ብዬ አላስብም። ያ የመሰረት ነው ጠንካራ ቦንድ የፈጠርነው ጠንካራ ቦንድ ስላለ ነው እስከዛሬ ድረስ ነገሮችን እየተጋፈጥን ያለ ነውና አላዛር በጣም ግራ እንደገባው አውቃለሁ። በጣም ግራ እንደተጋባ አውቃለሁ። ትላንትና ደግሞ ጭራሽ በቃኝ ብሎ ቤት ጥሎ ይሄዳል። ትንሱ ለምንድን ነው ከሱ ጋር ጥለሽ ያልሄድሽው ያላችሁኝ? ማለት እኔ እልህ ውስጥ ተጋብቻለሁ ምላችሁ ምክንያት ምንድነው? ትዳር ቀልድ አይደለም። ትዳር ለኔ እቃቃ አይደለም። ሌላ ማለት ትዳር በጣም ከባድ ነገር ነው።
እውነት ለማግባት የምታስቡ ሰዎች ካላችሁ ትዳር እንደምታስቡት አይደለም። በጣም ከባድ ተቋም ነው። በጣም ከባድ ተቋም ኢቭን ሁለታችሁ እንኳን ሁለት ሰው ራሱ ተግባብቶ ለመኖር ይከብዳል። እንኳን ሶስተኛ ሰው ገብቶ ለመኖርና እኔና አላዛር ጋር ንጹህ ፍቅር ነበረ፣ ንጹህ መተሳሰብ። እኔ እንጃ በቃ አዲስም ተጋቢዎች ስለሆነ በቃ ጥሩ ጊዜ እውነት ከሱ ጋር ጭቅጭቅ ምናምን አላቅም ነበር እስከዛሬ ድረስና ትዳሬ ላይ ሆኜ ማለት ነው በጣም ቆንጆ ጊዜ እያሳለፍኩ ነበረ። ግን ደግሞ በእናቱ በኩል እንግዲህ በጣም ከባድ ነገር እያሳለፍን ነው። ትላንትና በቃ ምርር ብሎት ቤት ጥሎ ወጣ። እኔ ደግሞ ቤቴን ጥዬ ልወጣ አልችልም። ንብረት ትወስዳለች ብዬ አይደለም፣ ተከራይተን ነው የምንኖረው። መታ ይሄናል የምትወስደው ወይ የምታነሳው ነገር ኖሮ ሳይሆን ለምንድነው ቤቴን ጥዬ የምወጣው አንድ ሰው ደስ እንዲለው ብዬ ቤቴ የማንም ሰው መረጋገጫ ከዛ በፊት ሰው ይዛ መታ አይታችኋል አይደል እንዴ? ለምንድነው ቤቴ መረጋገጫ የማንም የሚሆነው? ለምንድነው መኝታ ክላሴ ለምን ሌላ ሰው የሚገባበት? በቃ ይሄንን ስለማልፈልግ ለቤቴ ክብር ስላለኝ ነው እንጂ የንብረት ችግር የለብኝም። እኔ አላዛርም ብዬ ነው እንጂ የገባሁት እውነት ለመናገር ወይ ንብረት ኖሮት ወይ የሆነ እንዴት ነው ብዙ ጊዜ ሴት ልጅ ያለው ታገባለች ከእድሜዋ ተለቅ ያለ ሰው ከዛ ግን ደግሞ ሀብታም ምናምን ታገባለች ይባላል። እኔና አላዛር ያ አይደለም ያገናኘን። ጭራሽ ያገናኘን ፍቅርና ፍቅር ብቻ ነው። የተገናኘነው በቤተሰብ ነው። እኔም እሱም በቃ እግዚአብሔር ማለት የተጎዳን ልጆች ነን ማለት ተፈትነናል በብዙ ነገር እና እግዚአብሔር ደግሞ አገናኘን። ይሄ ምንድነው ከሰው አይደለም ከእግዚአብሔር ነው። እኔ አንዳንዴ ዝም ብለን ራሱ በቃ ማይሆን ሰው ጋር ጊዜ ከምናሳልፍ እግዚአብሔር የሰጠንን እግዚአብሔር የምሬ ነው። እኔ እንጃ ለኔ እግዚአብሔር የሚያስፈልጋችሁን ያውቃል። እናንተ ያሰባችሁት ሌላ የሚሆነው ሌላ ነው በህይወታችሁ ማለት ነውና ሳናስበው ነው ፍቅር ውስጥ የገባ ነው። ሳናስበው ነው ትዳር ውስጥ የገባ ነው። ሳናስበው ስንላችሁ እቅድ ሳይኖረን ሳይሆን ፕላን አድርገን አላዛር እንደዚህ አይነት ሴት አገባለሁ እኔ ጭራሽ እንደዚህ አስቤው ማላቀው ሰው ነው አላዛር የነበረውና እግዚአብሔር ደግሞ አምጥቶ ሰጠኝ። እግዚአብሔር የሰጠኝን ነገር ደግሞ ፈተና ሲበዛበት እንደው እየወደድኩት ያ ነገር እንደው እየፈለኩት ነው እንጂ ከዛ ነገር ልሸሽ አልችልም። ምክንያቱም ለኔ ከእግዚአብሔር የተሰጠ ትልቁ ስጦታዬ ማን ነው ብዬ ነው ማስበው አላዛር። እግዚአብሔር የሚሰጣችሁ በህይወታችሁ ስጦታ በረከት አለ አይደል? ለኔ በረከቴ ስጦታዬ ነው እንጂ እኔና እሱ ገንዘብ በምንም አይነት ነገር እኔም እየሰራው ነው አይደል? እየሰራው እኔንም ቤተሰቤንም እየረዳ ያለው ልጅ ነኝ። እሱም እንደዛው እኛ የብር ወይ የሆነ ችግር ኖሮብን አይደለም። በቃ እየሰራን ነው ሁለታችንም ለፍተን እናገኛለን፣ እንማራለን፣ ነገ የተሻለ ነገር ለማድረግ እንጥራለን። ባለን ነገር ብርም ሼር አድርገን የምንገነባው ነገር ይኖራል ማለት ነውና አላዛር እንደዚህ በቃ እኔ ቤቱን ፈልጌም አይደለም በእኔ ስም እንዲሆን አይደለም። ግን ደግሞ አንድ ሰው እስካገባ ድረስ በእናቱ ስም ለእናቱ ብሎ ገዝቶላታል አይደለ እንዴ? ቤት ለሷ ገዝቶ እንዴት ነው ለኛ ደግሞ መግዛት በእኛ ስም መሆን ሲገባ ነገ ልጅ እናፈራለን፣ ልጆች እናፈራለን አይደል እንዴ? ለልጆቻችን ምንድነው የምናስቀምጥላቸው? እኔ ከእናቴና ከአባቴ የወረስኩት ነገር የለም ማለት ነገ ልጆቼን ያላወርስም ማለት አይደለም። አሁን ላይ እኮ ምለፋው መጠራው ነገ ልጆች ይመጣሉ። ከዛ ልጆች የተሻለ ኑሮ ለማኖር የተሻለ ነገር ለነሱ ለማስቀመጥ ትምህርታቸውን በነፃነት እንዲማሩልኝ አይደለ እንዴ የምንለፋው? ለዛ ነው። ትዳር ስታስቡ ነገያችሁንም ታስባላችሁ። ትዳር ማለት የነገ ተስፋን ነው አይደል እንዴ? ነገ 3 4 5 ሆነን የምንመጣበት የምንኖርበት ነገር ነው። ስለዚህ እሷ ደግሞ ኦሬዲ ትዳር እስካላት ድረስ ቤቷ ልትቀመጥ ነው የሚገባት። እሷም ትዳሯ ይኸው ስንት ጊዜ ቤቷ ከሄደች እዛ ልጆች አሏት፣ የራሷ ትዳር ያላት ሴት ናት። መታ የኛን ህይወት ልትበጣብጥ አይገባም። ብዙ አልበላችሁ በጣም ስለተሰማኝና ምን ነግረው ሰው ስላሌለ ለእናንተ ነው ማወራው። ሁሉንም ነገር ለእናንተ ነው ማወራው። ዛሬ ደግሞ በጣም በቃ ተናድጃለሁ። ያም የተናደድኩበት ምክንያት ምንድነው? እስከዛሬ ከቤተሰቦቼ ደብቄ ነው ያለሁት። ይሄ ነገር
አዎ ሚዲያ አለ፣ ግን ደግሞ እናቴ አካባቢ ያሉም ሰዎች እንደዚህ ሚዲያ የሚጠቀሙ ሰዎች አይደሉም። ያወቁትም ደግሞ ደውለው ለምንድነው የማትናገሩ ሲሉ አይ እኔ አሁን መናገር አልፈልግም፣ የራሴ ጥንካሬ እኔ ምንድነው በህይወቴ ነው የምላችሁ የሆነ ችግር ሲመጣ ሰዎችን ከሰዎች ጋር መጋፈጥ ስፈልግ ወይ ከሆነ ነገር ከሁኔታዎች ወይ ከችግሬ ወይ ከራሴ ነገር ለመጋፈጥ ራሴንና ራሴን ነው ማጋፈጥ እንፈልገው። ሌላ ሰው መጥቶ የሆነ ምንድነው በተፈጥሮዬ ዲፔንድ የሆንኩ ሰው አይደለሁም። በጣም ኢንዲፔንደንት የሆንኩ ሴት ነኝ። በቃ እግዚአብሔር በሰጠኝ አቅም በራሴ አቅም መወጣት የምችል አይነት ሴት ነኝ ብዬ ነው ማምነውና በጣም ደግሞ በራሴ ብዙ ነገር ተጋፍጬም ስለማቅ በራሴ ብዙ ነገር ውሳኔዎችን ወስኜ ስለማቅ ነው እናቴን እዚህ ውስጥ አላስገባም ቤተሰቤን አላስገባም ያልኩትና እንዳጋጣሚ ማዘር እንግዲህ የሆነ ፕሮግራም አለ እዚህ ቤተሰብ ጋርና ለዛ መታለች። መታ እዚህ ደግሞ ያሉት ፋሚሊዎች ነግረዋታል። እዛ አልተነገራትም ነበርና ፕሮግራሙን ኢቭን አቋርጣሁን እኔ ባስቸኳይ ምናምን ብላኝ እንደዚህ አካባቢ ነኝ ያለሁት ምናምን ነይ ብላኝ እንደውም አሁን ለሷ ቅርብ የሆነበት ቦታ ቁጭ ብዬ ነው እናቴ መታለች። ብዙዎቻችሁ ለምንድነው ትንሱ እውነት ቢሆን ኖሮ እኮ ትንሱ እናትሽ ከእናትሽ ጋር እንትን ትይ ነበር እውነት ሆኖ እንዴ እኔ ሲጀመር እንደዚህ አይነት ነገር ለምን ማለት ውሸት የሆነ ነገር ለምን ለእናንተ እናስተላልፋለን? ለምን እንትን ላለው በቃ በሚዲያ ጀመረችው ያም በቃ እኔም አላዛርም በቃ በሚዲያ እንትን አረግ ነው እንጂኛ እንዴ ብዬ ልንገራችሁ ይሄ ፋሚሊ ባይገባበት ሰው እንዴት ነው የቤቱን ገበና መጥፎ ነገሩን የውሸት አድርጎ የሚወጣው? አይወጣም እኮ አይደል እንዴ? እኛ ያሳለፍን ያለነው እኛ ነን የምናውቀው። እኔ እኮ ግዴታ መናገር አይጠበቅብኝም። ሰውነቴ ይናገራል። ምንም ቢሆን በጣም ደህና ሆኜ ነበረ። እግዚአብሔር ይመስገን ሐሳብ የሚጋራኝ ሰው ሳገኝ ሐሳቤን ሁሉ ከእግዚአብሔር በታች አላዛር ላይ ጥዬ ነበር የምኖረው እና በቃ በጣም ደህና ሆኜ ነበረ። በቃ ወፍሬ አምሮብኝ በጣም እውነት እግዚአብሔር ይመስገን። የሆነ ሰው ትዳሩን ነው አይደል የሚመስለው ቤቱን ነው የሚመስለውና አምሮብኝ ነበረ። በመሃል ይኸው ተበጠበጠ። እኔ ለዛ ነው ምንድነው የኔ ሰውነት ሞኝ ነውና ነገሮች ደስ የሆነ በትንሽ ነገር ስደሰት በፊት አይታችሁ ነው የሚያስታውቀው። የሆነ ነገር ችግር ሲመጣ ደግሞ በፊት አይታችሁ ነው የምታውቁትና ያው አንዳንዴ ውስጣችሁ በጣም ተጎድታችሁ ያው ውስጣችንን ለመሸፈን ከላይ ልብስ ለብሰን ጸጉራችንን ተሰርተን በቃ ማድረግ ያለብን ነገር አድርገን የራሳችንን ነገር ከቨር እናረጋለን። ግን ደግሞ ብቻ ፈጣሪ ይመስገን እና ምን ልላችሁ ነው እናቴ እንግዲህ ምን እንደምትለኝ አላቅም የምሬን ነው። እሷን ላገኛት ስል ካሜራ ባሊዝ እኮ ደስ ይለኛል። ግን ደግሞ እስኪ ምን እንደምትለኝ ማለት ምን እንዳሏት ፋሚሊ ምን እንዳላት አላቅም። ፕሮግራሙን ለቃ ነው አሁን ይኸው ወጣው በቃ ብላ እሺ እስኪ ያልቅ ጠብቅሻለሁ አይሆንም ምናምን ትላለች። ምን ትላለች? እኔ አንድ ልጅ አይደለሁ አንድ ያለው እንቅልፍ የለው ትላለች። እና አንቺ ለኔ የአይኔ ብሌን ነሽ ትለኛለች እናቴና በእኔ ሲመጣባት እንትን አትልም። ግን ደግሞ ሁለቱን አገናኝቼ ማጣላትም ምንም ማድረግ አልፈልግም። ምክንያቱም ይሄ እኔ እንጃ የምፈልገው ትዳር ነው ብያቸዋለሁ። ትዳር ዝም ብሎ የሚገባ ተገብቶበት የሚወጣበት ነገር አይደለም። ግዴታ እኔና እሱ የሚያስተሳስረን ልጅ ስላለ አይደለም። አንዳንዱ ልጅ ሳትወልጂ ውጪ ምናምን ትሉኛላችሁ። ለኔ ያስባችሁ እኮ ነው፣ አመሰግናለሁ። ግን እንዴት እናንተ ብትሆኑ የሆነ ትንሽ ነገር ሲመጣ ትዳር ሲጀመር ፈተና ነው አይደል? የሚጣፍጠው ምን ይመስለኛል አሁን ላይ በቃ ለምጄዋለሁ። ይሄ ፈተናውን ቀን በቀን ዴሊ ሲሆንብኝ ለምጄዋለሁና ብቻ እስኪ ብዙ አላውራ በጣም አወራው አውቃለሁ። እናቴን እንጠብቃታለን እንግዲህ ቤተሰብ ቪዲዮን አቋርጬ ነበረ። እኔም ዞር አልኩና እየመጣች ነው ያያዩት ነው እንግዲህ ከድግስ ቤት ቀሚሷን እንደለበሰች ነው እየመጣች ያለችው። እንግዲህ ካሜራማን እንዴት ነሽ? ደህና ነሽ? አለሁ። እንግዲህ ካፌም አልጠበኩሽ፣ እዚህ ነው የጠበኩሽ። ቁጭ በይ ይሻለኛል ብዬ ነው። እሺ
ጫማው እያቃጠለኝ ነው ላውልቀው። እንዴት ነው? ደህና ነኝ። እንዴት ነህ? ሰላም ነሽ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። አምሮብሻል ደግሞ እባክሽ። እውነት ያው ፕሮግራም ነበረብኝ። አሁን ፕሮግራም አቋርጬ ነው የመጣሁት። ለምን? እኔ ምን ሰማውን ነገርም ማየውም ነገር ጥሩ አይደለም። ምን ሆንሽ ልጄ? ትዳር ቀልድ ነው እንዴ? ትዳር ቀልድ ነው እንዴ? አይደለም። እሱ እናት ደግሞ ስትመክረሽ እሺ ብለሽ የማትሰሚው ለምክንያት ምንድነው? ድርቅ ብለሽ ልጅሽ ናት ጥፋተኛ ብለው በጣም ተናገሩ ቤተሰቦቼ። ምንድነው የሚያገፋፋችሁ እንደዚህ? ምንድነው እንደዚህ የሚሰራችሁ? እኛ ምንም ያጋፋን ነገር የለም እኮ እናቴ። እኔ ማለት ያልነገርኩሽም ትጨነቂያለሽ ብዬ ነው። አንቺ እንድትጨነቂ አልፈልግም እውነት ለመናገር እና እኔ ማለት የተፈጠረው ነገር እንደዚህ ነው እንዲህ ነው ብዬ መናገር ደስ አላለኝም። ያው ትንሽ አለመግባባት ተፈጥሯል። እሷ እኛ ጋር ነው ያለችው እኮ ትኑር። እናት ናት። እናት ስትቆጣ አንቺ ለምን ድርቅ ትያለሽ? እኔ ምን ድርቅ አረጋሽ? ትዳር ቀላል እንዴ? ትዳር እኮ ቀላል አይደለም። እኛ ስንት ነገር አሳልፈናል፣ ስንት ነገር ሆነናል። ለትዳራችን ብለን ለልጆቻችን ብለን ስንት ነገር ነው የሆነው። አታውቂም እንዴ? ይሄ ትዳር እኮ ቀልድ አይደለም። ትዳር ብዙ ነገር አለው፣ ብዙ ውጣ ውረድ አለው። አንቺ ምን ሆነሽ ነው እንደዚህ የምትሆኚ? እንደዚህ ድርቅ ማለት የለብሽም። ምንድነው የሚያደርቅሽ? ምክንያት ምንድነው? ምን ሆነሽ ነው? እሷ ስትናገርሽ ትልቅ ሰው ናት፣ እናት ናት። እንደ እናት ለምንድን ነው አንቺ ማትታዘዥ? ምን ሆነሽ ነው ልጄ? ትዳርሽ ልትበትኝ ይሆነ? ትዳር እኮ ተጅ ካመለጠ በቃ አመለጠ ነው። ትዳርሽ ለምንድን ነው እንደዚህ የምታደርግ? ኑሮሽ አትፈልጊውም? ትዳርሽ አትፈልጊውም? እናቴ ስለምፈልገው እኮ ነው የተጋፈጥኩ ያለሁት። እኔ የሌለኝን ባህሪ እንዳመጣ ያደረገኝ ሁኔታዎች ናቸው እናቴ። አንቺ መተሽ እኛ ጋር ቁጭ ብለሽ የማይሆን ነገር አድርገሽ ታውቂያለሽ? አታውቂም። አንድ ቀን እንኳን አድርገሽ አታውቂም። እሷ ግን ቤት ቁጭ ብላ ብዙ ነገር። እኔ አሁን ስለሷ መጥፎ መናገር አልፈልግም እናቴ። በቃ ታዩ ሰው የሚልሽን በቃ አትስሚ አንቺ። እኔ አይቼ ነው። መች ነው ያየሽው? እኔ ትላንትና ማታ አይቼ ነው እንደዚህ እንትን አልኩት እኮ። እነሱ አሳይተውሽ ነው እስከዛሬ አታውቂም ነበረ። ግን እኔ አላውቅም እናቴ። ማለት እኔ ያለሁበትን እኔ ነኝ የማውቀው። አላዛር ደግሞ ጭራሽ ከቤት ለቆ ወጥቷል እንዴ? ጭራሽ? አዎ። አንቺ ቤት ነው ያለሽው? እኔ ቤት ነው ያለሁት። እሷም ቤት ነው ያለችው። እሷም ወደ አገሯ ትግባ፣ አንቺም ወደ ቤትሽ ተመለሺ። አሁን አላዛር እኮ ጠርቼዋለሁ እኔ እና ብዬዋለሁ። እሱም የምናገረው ነገር አለ፣ አንቺንም እየተናገርኩሽ ነው። አንቺ ቤትሽን ትንሽ ነገር ይበቃል። ትንሽ ነገር ታጅ ካመለጠ ትንሽ ነገር ነው የሚበቃ። ነግሬሻለሁ። በኋላ አንቺ ድርቅ ብለሽ እንትን አትበይ። እናት ናት። እንደ እናት ተቆጣችሽ፣ እንደ ልጅ ደግሞ መመለስ አለብሽ አንቺ። እናቴን ያለሁበትን አታውቂም። ለዛ ነው በቃ እንደዚህ ሆነን ነው እኛም ይሆን ነው። ስንት ነገር አሳልፈናል እኛ በቤታችን። ስንት ነገር ሆነናል እኛ በቤታችን። ብንጠማ፣ ብንራብ፣ ብንደበደብ ሁሉ ነገር ቢያደርጉን ችለን ነው። ተቻችሎ ነው እንጂ ኑሮ የሚጣፍጠው ሳይቻቻል አይደለም። ኑሮ የሚጣፍጠው ተቻችለሽ ነው። እሺ በማለት ነው። እሱስ ለምን አትታዘዥው? እሱስ የሚለምንሽ እንደዛ የሚለምንሽን አይቻለሁ እኔ። ለምንድን ነው የማትመለሽለት? ወደሽ ፈቅደሽ ነው የገባሽው። እሱም ወዶ ፈቅዶ ነው ያገባው። ኑሮ ትዳር ትንሽ አይደለም፣ ትልቅ ነው። ኑሮ ትልቅ ነው። መኖር ማለት ትልቅ ነገር ነው። ምን መጣሽ? እኔ እኮ እርግፍ አድርጌ ነው የመጣሁት። ምንም ነገር አልፈልግም ብዬ ለአንድ ልጄ ብዬ ነው የመጣሁት። ምን አንድ ልጄ ለምን ብትቡሳቀይብኛለሽ? በኑሮ ምክንያት፣ በትዳር ምክንያት ትንሱ መልሽልኝ እናቴ። እኔ ያሳለፍኩት ያለውን ነገር አንቺ ስለማታውቂ ነው። እኔ ማልቀስ አልፈልግም፣ ግን አታልቅሽ። እኔ አላለቅስም። አታልቅሽ። እሺ አላለቅስም፣ ግን ለማልቀስ አይደለም አላለቅስም፣ ግን
እኔ እናቴ እኔ የምር እኔ በዚህ እድሜ እንደዛ ነገር እጋፈጣለሁ ብዬ ማስቤ አላውቅም። የምር በጣም ነው እየተጎዳ ያለሁት። በጣም ነው እኔ ትዳር የከበደኝ እናቴ። እንዳልፈታ ሰው እንኳን ምን ይላል? እኔ ደግሞ አላዛርን ወደዋለሁ። ወርጄ ወይ ፈልጌ ነው እዚህ ውስጥ የገባሁትና ምን ልበልሽ እናቴ? ግራ ገባኝ እኮ ምን ማድረግ እንዳለብኝ አላውቅም እናቴ። ምን መሆን እንዳለብኝ አላውቅም። በጣም በቃ እኔ ያለሁበትን እኔ ነኝ የማውቀው። በቃ ማማክረው እንኳን ሰው የለም። አንቺ የሆነ ነገር ትይኛለሽ፣ አንቺ ደብርሻል ብዬ በቃ አሁን እንትን ማለት የለብሽም እና እሱም አሁን እጠራዋለሁ፣ የምናገረውን እናገረዋለሁ። አንቺም ተናግሬያለሁ። ማልቀስ የለብሽም። አታልቅሽ፣ በቃ አታልቅሽ። እናቴ አንቺ እናት ነሽ አይደል? የኔ እናት ነሽ አይደል? ለኔ ነው መወገን ያለብሽ። እሷ ለሱ ወግና እንዴት እንደሚያረጋት እንዴት እንደምትሆን ለልጇ የሆነ ነገር ሲባል እንዴት እንደሚያንገበግባት አንቺ ጭራሽ ትዳርሽ ነው። ለምን ደግሞ አትረጂ? በቃ ትዳር ነው። ትዳርሽ ትዳር ነው። ሴት ልጅ ነሽ። ብልህ መሆን አለብሽ። ሴት ልጅ ብልህ አይደለም እናቴ፣ ብልህነት አይደለም። እኔ እንደውም እውነት መተሽ በቃ ነይ ልጄ ቤትሽ ልውሰድሽ ትይኛለሽ። ለምን ላፋታ አልመጣሁም እኔ ላስታርቅ እንጂ እንዴ አይደለም እናቴ። ቢያንስ እንኳን ልውሰድሽ ነይ ልጄ። እንደዚህ አትይ ካየሽ ምን ማለት ነው መውሰድ እንዴ? ድርሽም ልትይ አልፈልግም። ትዳርሽን ትተሽ ትዳርሽን ትዳር ነው፣ ኑሮሽ ነው እና በእናትነት የምትጠይቀኝ ቀን አለ እንጂ ለምን ቤትሽ ላፋታ አልመጣሁም እኔ ላስታርቅ እንጂ እሱንም እናገረዋለሁ። አይደለም እናቴ እውነት ምንም አልተረዳሽኝም። እሷ ለሱ ወግና እንዴት እንደሚያረጋት እሷ በቃ ትበል ትናገር፣ ምንም ችግር የለም። እኔ ግን በራሴ የወጣሁበት የወረድኩበት ነገር ስለሆነ እኔ ላፋታሽ ለለላይ ያልመጣሁም ላቀላቀል እንጂ አስታርቅና ሄዳለሁ እንጂ አለይም። እኔ ለምን እለያለሁ? እናቴ ልጄ አንድ ልጄ ምን ነው እኔ ላስታርቅ እንጂ ላጣላ አልመጣሁም። አውቃለሁ ምናልባት እሱን ልወድ ይችላል፣ ግን እናቴ አንቺ ቢያንስ እንኳን ነይ በቃ ልጄ እስኪ ራፊ ቤቴ ይሄ ነው በቃ ሰውም እንዲረዳኝ የፈለኩት። ተነስቼ ቤት እናቴ አትቀበለኝም። ትዳርሽን ለፈታሽ አዎ ትዳር ነው፣ ኑሮ ነው፣ ቤት ነው። የምትጠይቅኝ ቀን ትጠይቅኛለሽ እንጂ እኔ ቤትሽን ትተሽ ልብስሽ ለቅመሽ ሂጂ አልልም። እሱም የሚያደርገው ነገር እጠይቀዋለሁ፣ ያደርጋል። አንቺም ይኸው ተቆጥቼሻለሁ፣ ነግሬሻለሁ። እንዴ ምን ነው ሴት ልጅ ነሽ እኮ። ሴት ልጅ ብልህ ናት። ቢቆጣ ተናዶ ቢመጣ እንኳን ሴት ልጅ ታበርዳለች። በቃ አይ እናቴ አልተረዳሽኝም። ሲጀመር አንቺ ብትረጂኝ ደስ ይለኝ ነበር። እውነት እኔ ሰው ለምንድን ነው እናትሽ ቤት የማትሄጂው እና እንደማትቀበይኝ አውቃለሁ እናቴ። የሆነ ነገር ሲባል በቃ ከማግባቴ በፊት የምሬን ነው ቤተሰቦች፣ ከማግባቴ በፊት ማለት ነው በቃ በጣም ነበረ ስትናገረኝ የነበረው። አስበሽበታል? አንዴ ትዳር ካሉ እኔ ቤት ተመልሶ መምጣት የለም፣ ትዳር ነው አትቀልጂ ብላኛለች። እና እኔ ምን ብዬ ነው የምሄደው እሷ ጋር? እናቴም አትቀበለኝም። አዎ የሱ እናት ለሱ ትደግፍ ይሆናል፣ በሱ ጎን ትሆን ይሆናል። የኔ እናት ግን እንደዛ አይደለችም። ምን እናቴ እኔን ብትረጂ ደስ ይለኝ ነበር። እኔ ልብስ መልቆ ለቅሞ መውሰድ ማለት ምን ማለት ነው? ምን ማለት ነው? አሁን እሱንም እናገረዋለሁ፣ እሱንም የምናገረውን ነገር እሱም ማወቅ አለበት። እስኪ ጠይቀዋለሁ። አላዛ እንዴት ነህ? ደህና ነህ? እንዴት ነሽ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? ተነሽ፣ ሰላም በይ። ለምን እናቴ ቤት ውስጥ እኮ ጥሎኝ ብቻውን ያደረው ወጥቶ ነው ያደረው። እሱ ነው ሰላም የምለው። ለምን ነው ሰላም የምልህ? ምን ማለት ነው? ጥለኸኝ እኮ ነው ያደርከው። እና ነይ እንሂድ አልኩሽ፣ አልሄድም አልሽ። አሁንም ደግሞ እኔ ሰላም አለም ትያለሽ። ይሄው ሰላምታ ተይው በቃ። እኔ ጠራችኝ ሰርልሽ ጀምር። በቃ ማውራት ትችላለህ። በቃ ወጣሁ። ኧረ ችግር የለም አንቀመጥ። ና ቁጭ በል እዛ ጋር ቁጭ በልና ቁጭ በልና እዚህ ጫማን ነው አለች። አቃጥሎኝ ነው እናቴ። እንዴት ነሽ? እግዚአብሔር ይመስገን። የምሰማው ጉድ ምንድን ነው የምሰማው ጉድ? አንተ ምንድን ነው ልጄ አምኜ ነው የሰጠሁ። ለምንድን ነው እንደዚህ የምታደርጋት? እናትህ ብትሆን
ምንድነው ከእናንተ ጋር አትወርድም እንዴ? ቤት የላትም እንዴ? ኑሮ የላት መስመር ለምን አታስይዝም? እንዴት ነው? ምን ማለት ነው? እኔ እንደዚህ ቅልስልስ ስትል ጨዋለች ቆንጆ ልጅ ትመስለኝ ነበር። ልጄን አሰቃየሃት እኮ አሰቃየች እኮ እንዴ! ምን አይነት ባለጌ ነው? ምን አይነት ባለጌ ነው? አላዛር ምን አይነት ሰው ነው? እንደዚህ እኮ አትመስለኝም ነበር። እኔ ቅልስልስ ስትል እውነትም ትዳር ትሆናለህ ብዬ ነበር የሰጠኸው። አምኜ ነው የሰጠኸው። እናትህስ ብትሆን በእናንተ መሀል መግባት አለበት እንዴ? እኔ እናትህን እሷስ ለምንድን ነው መስመር የማትዘው? አንተ እኮ የቤት አባወራ ነህ። ትንሽ ልጅ አይደለህም፣ ትልቅ ሰው ነህ። የቤት አባወራ ነህ አንተ። እናትህስ ለምንድን ነው መስመር የማትዘው? እኔ ጣልቃ ገብቼ አውቃለሁ እንዴ? በኑሯችሁ ለምንድን ነው ሰው የምታስገቡት? ሚዲያስ ላይ ለምን ታወጣታላችሁ? ምስጢራችሁ አትደብቁ። ምን ማለት ነው? እንደዚህ ሀገር ከሚያወራ ድረስ እኔ እኮ ትንሽ ሆኜ ነው የወጣሁት። ትንሽ ሆኜ ነው የወጣሁት። በዛ ህዝብ ላይ ትንሽ ሆኜ ሁሉም ሲወቅሰኝ እኔ አብጄ ነው የመጣሁት። ቆጣችኋለሁ ብዬ ምን ማለት ነው ግን? ተናገር እስቲ ምን ማለት ነው? አይደለም እኮ እናቴ እኔ እንደዚህ አትቅለስለስ። በቃ በስነ ስርዓት ተናገረኝ። አሁን ገድሶብኛል። እኔ ምን ነው አንድ ልጅ እንዴ አይደለም እናቴ እኔ በቃ ለስላሳ ነው ጥሩ ነው የቤት ይሆናል ለኑሮ ይሆናል ብዬ ነው። ኑሮ ነው እኮ ኑሮ መምራት አትችልም እንዴ? እሷም ቤቷ ትምራ፣ አንተም ቤት ምራ። እሷም ልጅህን ስብስብ አድርጋ ያዝ እንዴ! ምን ማለት ነው? ይሄ ቀልድ ነው እኮ እቃቃ ነው። እኔ እናቴ ሁሉን ነገር አስተካክላለሁ። እኔ ለማስተካከልም እየሞከርኩ ነው። በቃ እሷን የሆነ ነገር አድርጊ ስላት እሺ አትልም። እንደዚህ ሁኚ እሺ አትልም። በቃ ድርቅ ትላለች። እሺ ተውኩኝ እሱንና በቃ እኔ ደግሞ እንውጣ ትንሽ ጊዜ ነው በቃ እሷ ሕክምናዋን ጨርሳ ትሄዳለች። እኔና አንቺ ፍቅራችን እንትን ማለት የለበትም። በሰላም ነው መኖር ያለብን። ነገራችንን እኛው ራሳችንን የምናስተካክለው ነይና ውጪ እንሁን። በቃ ከዚህ በፊት ምን ወተን ተዝናንተን 4-5 ቀን ቆይተን እንመጣ የለ ምን ችግር አለው? አሁንም 4-5 ቀን ቁጭ ቆይተን እንመለስ። አልሄድም አንተ ምትለ እሷ በቃ እኔ ምላትን እየሰማችልኝ አይደለም። ምንም ነገር ነው ማትሰማኝ ጭራሽ። እንዲናርክ እምቢ በቃ ሁሉ ነገር እኔ ባልኳት ራሴ ባልኩት ነው የሚሆነው። እንደዚህ አትሁኒ ባክሽ። እንደዚህ ህይወት አይመራም። በቃ ለማስተካከል ነው። እሺ እሷስ እናት ናት። እሷን ልናገር በቃ እሷን ብዬ ተናግሬም የከፈልኩትን ዋጋ ነው ያውቃለሁ። በቃ ስለዚህ እኔና አንቺ እኛው እንቻቻል። በቃ እኔን ውቀሽኝ፣ እኔን እንደፈለግሽ አርጊኝ። በቃ እኔና አንቺ ተያይዘን የሆነ ቦታ እንሄድና ነገሩን አስተካክል። እምቢ ትለኛለች። እኔ ምን ላድርግሽ? እምቢ አይደለም ቤቴን ጥዬ አልወጣም። እናቴ እኔ ቤቴን ጥዬ ይመጣል ቤት መውጣት ነውር እንደሆነ አስተምራኛለች። በቃ ቤትሽን ጥለሽ ውጪ መቻልኩሽ። በቃ አልወጣም። አሁንም ቢሆን ቤትሽን ጥለሽ ውጪ ብዬሻለሁ። አሁንም ቢሆን የሷን ፍላጎት አላሟላም። እኔ ለኑሯችን ለህይወታችን ብዬ አይደለም። በጣም ተናዳ ስደውልልኝ እኔ ዝም ብዬ እዚህ ጋር መጣሁ። እንደምትቆጣኝ ስላወቅኩ ነው። ካፌም ውስጥም ማውራት በቃ እኔ የምሬን ነው። በቃ እኔ በጣም ነው የሰለቸኝ። ቀን በቀን በቃ የምሬን ነው። በካሜራ እኔ መሰደብ በቃ እንደዚህ በቃ እኔ እንጃ የውስጣችንን ነገር እንደዚህ አድርገን መውጣት በጣም ነው የሰለቸኝ። የሰለቸኝ አትበይ። ማስተካከል የምትችይው ነገር ነው። ድርቅ ብለሽ ነገር እያባባሽ ያለሽው እኔው እናትሽ ፊት ነው የምናገረው። እውነት ስላለኝ ማለት ነው። እያደረግሽ ያለሽው ነገር ፍጹም ልክ አይደለም እናቴ። እውነት እኔ እኮ ጥፋተኛ ነኝ አውቃለሁ። ማስተካከል ያለብኝን ነገር እየሞከርኩ ነው። ግን እሷ ካልተባበረችኝ እኔ ብቻዬን እሺ ትዳሬን ማዳን እችላለሁ? እሺ ብቻዬን መረዳት አለብሽ። እኔ እናቴ እረዳለሁ። ብዙ መክሬሻለሁ አውቃለሁ። አዎ እኔ አልኩሽ እኮ አንቺ ጋር ስማ፣ የኔ እናት ማለት ነው ተቀብላ ነይ ቤት አሁን ቤት ልብሴን ይዤ ቤት ቀጥ አድርጋ ነው የምታመጣኝ። ገብቶሃል አይደል? እኔ መሄጃ ጥቻ አይደለም እኮ ለትዳር ክብር ስላላት ነው። ምን ማለት ነው? አሁን ስለመውጣት ታወሪያለሽ እንዴ? አትጩህብኝ። በቃ እኔ እንድጮህብኝ አይደለም አይደል? በእናቴ ፊት ደግሞ አትጩህ። በቃ አሁን ምን እያልክ ነው? በቃ አሁን ሁሉን ነገር ልቀቁ፣ አስተካክሉ፣ ቤታችሁን ምሩ፣ አንድ ላይ ምሩ። እኔ ነግሬያለሁ። ሁለተኛ እንደዚህ አይነት ነገር እንትን ብል እኔ ተሁለታችሁም ጥፍት ብዬ ብን ብዬ ጠፋለሁ። ከዚህ በኋላ ምንም ነገር አልፈልግም። በቃ ስልኬንም አጠፋለሁ፣ አታገኙኝም።
እኔ እንደዚህ ሁለተኛ ብታደርጉ እኔ ይኸው ጌታ ነው በቃ ሁለተኛ እኔ እንዳልሰማ ነግሬያለሁ። በኋላ እንዴ እኔ ተዋረድኩ እኮ አፈርኩ እኮ። ወዳጅ አለ፣ ጠላት አለ፣ ስንት ነገር አለ። እናንተ ምን ነው እቃቃ አይደለም እኮ ኑሮ፣ እቃቃ አይደለም ቤት። ተረግጠን አንቺም ቢሆን ተረግጠን ተመተን አሁን ተመቱ ተደባደቡ አይደለም ግን በትትና አንቺም በትትና እናቱም የመማት ከሆነ ሕክምናዋን ትጨርስ ታገሺ። አንተም ቢሆን ደግሞ እናትህን ምከራት፣ አስተካክላት። እውነቴን ነው ተምር ነው እናትህ ጥላ አላልኩም። እኔም እናትህ ስለምወድ እናት ናት። ግን አንተም እናቴ አይ በኑሮዬ አትግቢ እሷ በሌለችበት ትመክራታለህ እኮ በኑሮዬ አትግቢ እናቴ፣ ትዳር ነው ኑሮ ነው ቤት ነው እንደዚህ አትበይ። አንቺ ሕክምናሽን እስከምትጨርሺ ታገሺ። እሷን ብታጠፋ ታገሺ ለፊያት በላ በቃ ምከራት። አንተ ትንሽ ልጅ አይደላችሁም እኮ ትልቅ ናችሁ፣ ትልቅ ሰዎች ናችሁ። እኔ ስንት ነገር እንትን ብዬ ነው እሱ ጥሩ ነው መልካም ሰው ነው ስትለኝ ነው እኔ ልጄ የሰጠሁ። ስንት ሰው ሞልቷል፣ ስንት ሰው እንትን ብሏል። እኔ መልካም ሰው ነው ያስተዳድረኛል፣ ያኖረኛል፣ ተባብረን እናድጋለን ብላኝ ነው እንጂ ቀልድ አይደለም። እንደገና ደግሞ እናንተ ሰው መሀላችሁ ገብቶ ሲበጠብጣችሁ ዞር ብሎ ቆም ብላችሁ ማሰብ አለባችሁ። እዚህ ነገር እንዳልሰማ ነግሬያቸዋለሁ። ሁለተኛ ስልክም አጠፋለሁ። ሁለተኛ እንደዚህ ማድረግ አልችልም። እቃቃ አይደለም ኑሮ ትዳር። ስርዓት ጠብቁ፣ አስተካክሉ። ስታስተካክሉ ደውሉልኝ። ከናቴ ጋርም የቀረው ከናቴ ጋርም ልታጣላኝ ነው በአንተ ምክንያት ነው። ምን ሰው ነው በእግዚአብሔር